የደነገጥኩት ያጀማ እናንተስ ስለ ሁሱ የሰማችሁት ነገር አለ? አንድ ቪዲዮ ተመለከትኩኝ ከሰማ ግን በቃ ተወት አድርጌ ነገር ውሸት ነው ብዬ አልፌ ነበረ። ሁሱ ዳግም ላንገናኝ እንችላለን ወደ ኢትዮጵያ ሂጃለሁ አለ የሚል ቪዲዮ ነበር የተመለከትኩት በዚህ በምስሉ ላይ ተለቀው ማለት ነው። በጣም በሚያሳዝን መረጃ ነበር። ሁሱዬ ልቤ ሁሌም ያስብሃል። አንዲት እህታችን ናት ይህን የምትለው። ሁሱዬ ልቤ ሁሌም ያስብሃል። ቲክቶክ የከፈትኩት ትምህርትን ለማዳመጥ ነበር፣ ግን ሁልጊዜም በስልኬ ስክሪን ሳይ አብረከኝ ያለህ ይመስለኝ ነበር። ከዚህ በኋላ እንደማትገባ ስትናገር ደግሞ እንደራከኝ አወቅኩ። ግን ኢንሻአላህ ኢትዮ ከሆንክ ጊዜው ቢቆይም በአካል ላይ እችል ይሆናል። ያንተን ክፉ አያሰማኝ። ባለህበት አላህ ይጠብቅህ፣ እወድሃለሁ የሚል መልእክት ጭምር ነው እንግዲህ በቪዲዮ የተመለከቱት። በዚህ በምስሉ ላይ እንደምትመለከቱት እኔም እንግዲህ ከትናንት በስቲያ ምናምን አካባቢ ነበር ያየሁት። ደግሞ እንግዲህ ዛሬ አንድ ቪዲዮ ተለቋ ይሁን ከራሱ አንደበት ምላሽ ሰጥቷል። እሱ ሊሄድ ነበረ ኤርፖርት ላይ አልተስተካከልልኝም፣ አሁን ተስተካክሎልኛል፣ ወደ ኢትዮጵያ ሊሄድ ነው የሚል ቪዲዮ። ከዛም አልፎ ደግሞ የመጨረሻ ይመስላል በባለፈው የሆነ የተናገረው መልእክት ነበር መሰለኝ፣ ወላሁ አለምን አልሰማሁኝም አላወቅኩኝም። እና የመጨረሻ እንደሆነ ብዙዎች እንግዲህ ሲገምቱ ወይም ሲናገሩ ነበረ። ይህ ዳግም ወደ ቲክቶክ ላይቭ ላይ መለስ ምናምን አይነት ነገር ምናምን መሰለኝ ዋ እንደማያደርግ አይነት ነገር ነበር ሲወራ የነበረው። ይህ ነገር እውነት ነው ወይ? ግልጽ አድርገህ አብራራ ተብሎ ተጠይቆ ነበር። እሱም የሰጠው ምላሽ አለ። እሱንም በጋራ የምንመለከት ይሆናል። ነገር ግን እጅግ በጣም ነው ይህንን መረጃም ከራሱ አንደበት ይህንን ቪዲዮ ስመለከት ወይም መልእክት ስመለከት የተሰማኝ ወላሂ እኔ በጣም ቅር ብሎኛል። ዳግም ላናየው አይነት ነገር ነው ሲናገር የነበረው። ዳዕዋ በአንድ ሰው አይቆምም። ሁላችሁም እንግዲህ ጀግና ወንድሞች አሉን፣ እነሱን ፎሎ አድርጉ፣ አበረቷቸው የሚል መልእክትም አለ። እስኪ በጋራ እንመለከታለን። እኔ እንጃ እኔ ውስጥ የሆነ ነገር ሰምቶኛል። እናንተም ይህንን ቪዲዮ አይታችሁ ዱዓ እንደምታደርጉ ወንድማችንን ኡስታዛችንን ዳግም ተመልሶ እንግዲህ በቲክቶክ መንደሩም ዳዕዋ እንደሚያደርግ ተስፋ እናደርጋለን። ለማንኛውም ዱዓ እንድታደርጉለት ሁላችሁም መልእክት ተላልፏልም ጭምር ነው። ወደ ኢትዮጵያ እንደተመለሰ የሚያሳይ መረጃ ነው እየወጣ ያለው። እስኪ ቪዲዮም በጋራ እንመለከታለን። እጅግ በጣም ተሰምቶኛል። ወላሁ አለም እኔ ወላሂ በጣም ነው የተሰማኝ። ለማንኛውም ኢንሻአላህ እንግዲህ ሙሽራ እንደሆንኩ ታውቃላችሁ ያጀማ። በቪዲዮችን በቅርቡ ወደ ስራችን እንመለሳለን። እስከዛው ይህን ቪዲዮ ላይክ እያደረጋችሁ ለኡስታዞቻችን ዱዓ እያደረጋችሁ የእሱ መልእክት በጋራ እናዳምጥ። ሀሳብ አስተያየታችሁን የሰጣችሁ መልካም። ትናንትና ልሄድ ነበር በነገራችን ላይ ከዚህ ከዱባይ ኤርፖርት ነው የተመለስኩት። የሆነ ያልጨረስኩት ነገር ነበር። እሱን ሳትጨርስ መሄድ አይቻልም ተባልኩኝ፣ ተመለስኩኝ። ዛሬ ጨርሻለሁ አልሐምዱሊላህ። ነገ ኢንሻአላህ እሄዳለሁ። ማንኛውም ዳዕዋ በአንድ ሰው ብቻ የሚቆም አይደለም። ዳዕዋ እስከ የውመል ቂያማ ድረስ ይቀጥላል። አሉ ልጆች የሚሰሩ እነሱን ከፍ አድርጓቸው፣ ፎሎዋቸውን አበረታታቸው። እሺ ከፍ አድርጎ ሲገቡ ታብ ማድረጋቸውን አለ እሱ ምናልባት አልፋን እና አንዳንዴ ያንተንም ባለፈው የተናገርካቸው መጨረሻ የተናገርካቸው ቃላቶች ባለፈው እንደነገርኩ የመጨረሻ ማሰናበቻ አድርጎ የሚያስቡ አሉ እና ትንሽ ስለራስ ግልጽ ብታደርግልን። መቼም ወደዚህ አትቆይም አይደል? ወደ ዳዕወት ይመለሳል አይደል? ወደ ስራ እንደ ድሮ ማለት ነው። እሺ ኢንሻአላህ ታብ አድርጎ ሁላችሁም ሲገቡ። እሺ ባረከላሁ ፊኩም። ሰላም። ይሄ ኮፍያ የስልጤ ኮፍያ ይባላል። እሺ ዛሬ 600 ሰው አለ እና ቡከር ሲገቡ፣ ጀማል ሲገባ፣ ሌሎች ልጆች ሲገቡ ሁላችሁም ለምን አትገቡ? ታብ አድርጉ። ሰዎች ሲገቡ ኮፒ ሊንክ አድርጉ፣ ለሌሎች ተደራሽ እንዲሆን አድርጉ። ዳዕዋ ማለት ይሄ ነው። አንድ ዳዕዋ ሲያደርግ ሌላው ደግሞ በታብ ያግዛል። ገብታችኋል አይደለ? ኮፒ ሊንክ በማድረግ ያግዛል። የሆነ ንቁ ትውልድ ሆኑ። በቃ በተፈጠራችሁበት ትውልድ ላይ ነቃ ብላችሁ መስራት አለባችሁ። ጠንካሮች መሆን አለባችሁ።
ወለም ዘለም አይልም። ይሄ ትውልድ ስራ ይሰራል። ሁሌ በስራ ላይ ነው ያ እና እንደዚያ መሆን አለባቸው። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ፣ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱም ምንድን ነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በኢስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁበት ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁን ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? ያ በተሰደባችሁ እና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ፣ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመትተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበር።